የመንፈስ ከፍታ በፋርስ መንገድና የህልሜ ደራሲ በረከት በላይነህ ግንቦት 2005 ዓመተ ምህረት የጉንዳኖቹ ድምጽ እንዲህ እያለ ነው። ብቻችንን አይደለንምና የብቻዬ የምንለው መንፈስ ጉልበቱ ምንም ነው። ያለኛ እኔ የለም። የመንፈሳችን ከፍታ የሚለካው በእኛ ብቻ ነው። እንደ መግቢያ አቅሜ እንደሚነግረኝ ከከፍታ በሚያስታርቅ ፍልስፍናና በመንፈሳዊ አበቦች በተንቆጠቆጠውና በጣሙን ወደ ኢራን በተጠጋው የፋርስ የግጥም መንገዳችን በርካታ ለመጓዝ ብዙ አማራጮች አሉን። የእስላማዊት ሪፐብሊኳ ኢራን የመንፈስ አባቴ የምትላቸውን ኢማም ሆሚኒን ጨምሮ እነ ባባ ሩሚ፣ ሐፊዝ ካያም፣ አታር ሰኢዲ፣ ፈርዲውሲ፣ አባስ ኪያሮስታሚ ወዘተ ዘመን ተሻጋሪ ግጥሞቻቸውን ይዘው በፍቅር ይቀባበሉናል። በአማካይ ከ800 ዓመታት በፊት በተወለዱ የሥነ ጽሑፍ ሥራዎቻቸው የዛሬዋን ዓለም እንዳስደመሟት ሁሉ ለእኛም ሰፊ ቦታ አላቸው። ታዲያ እኔም ምን አደረግኩ መሰላችሁ? በወዳጄ ገጣሚ አብዱ ሚፍታህ ጥቆማና በኤምባሲው ድንቅ ተባባሪነት የእንግሊዘኛ ቅጃቸውን በትጋት እያሰስኩ አነበብኳቸው። አዎ እጅግ በጣም ደስ አሉኝ። ከዚያማ በቃ ምኑ ቅጡ። ሲያሻኝ እንዲህ ለማለት ነው የፈለጉት እያልኩ፣ ሲያሰኘኝ ወይኔ ጉዴ ወደዚህ መንገድ ወሰዱኝ እኮ እያልኩ፣ ስፈልግ ደግሞ አይ በዚህ መልኩ መደምደምም አልነበረበትም እያልኩ፣ ሲብስብኝ ደግሞ ወይኔ የመጨረሻዋን ስንኝ ደስ ስትል አቤት የመጀመሪያዋ ገለጻ ስታምር እያልኩ በአማርኛ ያነጋገርኳቸው። ተረጎሙኝም ተረጎምኳቸውም። እናንተ ለአተረጓጎሜ ወይም ለሐሳብ አወሳሰዴ ስም አውጡለት፣ እኔ ከበደኛ። ምናልባት የዳኝነት ነጻነታችሁን ካልተጋፋሁ ስለ እነዚህ ግጥሞቼ የባለቤትነት ድርሻዬ የሚሰማኝን ልናገር። እኔ ነሸጡኝ ነው የምለው። አነቃቁኝ። የግጥም ሐሳብ ብዬ ወደ ምጠራው ከፍታ የሚወስደውን መንገድ ጠቆሙኝ ነው የምለው እንጂ ግጥም ተረጎምኩ አልልም። እናም እስቲ በረከት የተረጎማቸው የፋርስ ግጥሞች ብላችሁ የማመሳከሪያ ፍለጋ ብትጀምሩ በጣም ልትቸገሩ ትችላላችሁ። ራሴም መቻሌን እንጃ። እነሆ ከዚያ ሁሉ የፋርስ ጀግና የግጥም ሰራዊት ለቅምሻ ያህል ከሦስቱ ብቻ በማንኪያ እንጭለፍ አልኩ። ባባ ጣሂር፣ ሐፊዝና ሩሚ የመጀመሪያዎቹ ምርጫዎች የሆኑ። እግረ መንገዴንም ለትኩረት ካገዘ ብዬ ስለ ሦስቱ ገጣሚያን በየመሃሉ ባጭሩ አጫውታችኋለሁ። ይህ ሁሉ የሚሆነው ታዲያ በፋርስ መንገድ በተሰኘው የመጽሐፉ የመጀመሪያ ክፍል ነው። እንደው ምኞቴ ዘምሮልኝ የፋርሶቹ መንገድ ከተመቻችሁ የህልሜ ደራሲ የተሰኘው ሁለተኛው ክፍል በአክብሮት ተቀብሎ እንድታነቡት ይጋብዛችኋል። በዚህ ክፍል የተካተቱት ግጥሞች የራሴ ናቸው። በፋርስም ሆነ ባቻዎቻቸው ያልተነሸጥኩባቸው፣ በአማካይ ከ10 ዓመታት የግጥም ልምድ የተገኙ ናቸው። በዓመት 4 ግጥም እንደማለት ነው። ያው ለህትመትና ምናልባትም ለአነባበብ እንዲመቹ በማለት ብቻ ዘለግ ያሉ ግጥሞቼን ቦታ በመንፈጌ ዋናዎቹን የግጥም ቤተሰቦች ከባድ ይቅርታ ጠይቃለሁ። በቅርቡ ይወጣል ብዬ ባሰብኩት የግጥም ሲዲ ለመካስ ሞክራለሁ። የዚያ ሰው ይበለን። መልካም ንባብ ወዳጆቼ። በረከት በላይነህ ግንቦት 2005 ዓመተ ምህረት አዲስ አበባ ኢትዮጵያ። በፋርስ መንገድ ጨለማው ደመቀ። ዝናብም ፀሐይም እንደ ማር ጣፈጡ፣ ከነ ባባ ውበት ስለተቀየጡ። ባባ ጣሂር ጣፋጩ እምባ። ከ1200 ዓመት በፊት በኢራኗ የሐሚዳን ግዛት ዋና ከተማ ሐማዳን እጅግ በጣም በምትቀዘቅዝ የክረምት ጠዋት የከተማዋ ነዋሪዎች ሰብሰብ ባሉና ሊስቁበት ፈለጉ፣ ሊያስቁበት ወደዱ። እሱ ላይ ሲያሞኙት ሲያጃጅሉት እንዲህ አሉት። ከዚያ ከቀዝቃዛው ተራራ ካለው ከበረዶም በላይ ከሚቀዘቅዘው ኩሬ ለረጅም ሰዓት ቋኘህ ገጣሚ ትሆናለህ። እሱስ ሞኝ አይደል?
ከዚያ ጥርስ ከሚያረግፍ ውሃ እርቃኑን ዘው አለ። አቤት ሳቁበት፣ ተጠቋቆሙበት። ብዙ ከቆየ በኋላ እያፌዙበት እያቄሉት እንደሆነ ገባው። በጣም አኮረፋቸው። እንደዚያው እንደሆነ ራፊ ጨርቅ ብቻ ከላዩ ላይ ጣል አደረገና በቅያሜ ተለያቸው። ውሎው ከተራሮች፣ ከሸንተረሩ፣ ከወንዙና ከጫካው ጋር ብቻ ሆነ። እነሆ በዚያች ቀን ሰውየው ተወለደ። ፍቅርን በግጥም በአደባባይ ያራቀቀ የመጀመሪያው ሱፊ ተወለደ። ባባ ጣሂር። የሐማዳኑ ጣፋጭ እንባ ከኢራን ተሻግሮ ከፋርስ ምድር ያለ ከልካይ ፈሰሰ። ከሰው ሸሽቶ የተጠጋት ተፈጥሮ ግጥም አስተማረችው። ልብስ አልባው፣ እርቃኑ፣ ራቁቱ ወዘተ ይሉት ነበር። ፊደል አልቆጠረም። የሃይማኖት አባቶች በሚያስተምሩባቸው ቦታዎች ተቀላቅሎ ሊማር ሲፈልግ ሁሉም ከልክለውታል። ስላልተማረና የሚያወራው ነገር ውስብስብ ስለሆነ በሚል ግርድፍ ፍርድ ከጀማው አገለሉት፣ ናቁት። ከረዥሙ የኩርፊያ ምናኔው ከጫካው ሲመለስ ግን ሁሉም ደነገጡ። ተገለጠልኝ የሚለውን በተናገረ ጊዜ ያልተመሰጠ አልነበረም። ባባ ነገሰ። ለምናቡ ክብር የሚንበረከኩ በፍርፋሪው ብቻ የሚጠግቡ በዙ። የፋርስን ገጽ በግጥሞቹ በጥቅሶቹና በስነ ቃሎቹ በደማቁ ሞላው። ሐዘንተኛና ጭምት ሲበዛ ወደ ቅድስናው የተጠጋ መንፈሳዊ የመገለጥ ጸጋ የፈሰሰበት የሰውነቱ ሙቀት ከመፋጀቱ የተነሳ አጠገቡ መቀመጥ የማይቻል ነበር ይላል በጣሙን ወደ አፈ ታሪክ የተጠጋው የታላቁ ገጣሚ ስብዕናው። ስለ ቅንነቱና ስለ የዋህነቱ የማይመሰክር የለም። ልክ እንደ ግጥሞቹ የባባን ግጥሞች ያላዜመ፣ በባባ ግጥሞች ፍቅሩን ያልተቀኘ ኢራናዊ ማግኘት ይከብዳል። የኢራን ባህላዊ ሙዚቃዎች ያለ ባባ ግጥሞች ግርማ ሞገስ የላቸውም። በቃ ሰውየው ብሔራዊ የፍቅር ቋንቋ ነው። አቤት ሲያሳዝን ደግሞ የተወለደበትንም የሞተበትንም ትክክለኛ ቀን የሚያውቅ ሰው አልተገኘም። በስፋት ከሚነገሩት ሁለት አይነት መላምቶች ተነስቶ ግን ሰውየው የነ ኦማር ካያም ታላቅና የፈርዶውሲ የመጨረሻው አሪፍ ገጣሚ ነው እኩያቸው እንደነበር መጠርጠር ይፈቀዳል። ለ75 ዓመታት ያህል እንደኖረ የሚስማሙት ይበዛሉ። ዛሬ ሰሜናዊቷ የኢራን ከተማ ሐማዳን ለታላቁ ልጇ በዜመኛ ግጥሞቹ በዓለም አቀፍ እንድትዘመር ላደረጋት ልጇ ውብ ማረፊያ ሰርታለታለች። ዶላር ተከፍሎ የሚጎበኝ ሐማዳን ደርሶ የባባን መካነ መቃብር አለመጎብኘት በሕግ ሳያስቀጣ ይቀራል ብላችሁ ነው? ሐማዳን የልጅሽ አስክሬን ብቻ አይደለም በውብ ቦታ ያረፈው። ግጥሞቹ በሙሉ ከአድናቂዎቹ ልብ ሰፊና ውብ ቦታ ተሰጥቷቸዋል። እሺ እባክሽ ከውዱ ልጅሽ ወርቃማ ጥቅሶች አንዱን አስታውሽን። እርግጥ አትረሹም። ወደ ግጥሞቹ እንሻገራ። መቃጠል ሁለት አይነት ነው፣ በእሳትና በብርሃን። በእሳት የተቃጠለው አመድ ይባላል። ብርሃን ያቃጠለውን ግን ፋኖስ ብለህ ጥራው። አንቺ ነሻ ጉልበተኛው ብርሃን ኃይለ ሙሉ ፊትሽ ሳይሰንፍ የሚረጨው ሰንጥቆ በትኖ ቀልቤን አቀጨጨው። ስሚያቸው የተፈጥሮን ስሌት የማያውቁ ሁሉ ባባ ገረጣብን ጠቆረብን ሲሉ ገና ምናዩና እንደ ጨው ማሟለሁ ነዳለሁ ከስላለሁ ረግፋለሁ እንደጠል ድሮስ ፀሐይን አፍቅሮ ማን ነው ማይቃጠል? የእግዚአብሔር አሽሙር ምድርን በዘረጋው ሰማይን ባቆመው ጥበበኛ እጁ ተጨንቆ ቢሰራን እኛ ግን ከንቱነን ከርግብ መደብ ተክሎን የባብ ነፍስ አፈራን። ፍርድ ያውቅበት የለ የሕይወትን ትርጉም ባሽሙሩ ሲያራራው ለሞቱ ያልመጠነን ኗሪ ብሎ ጠራው። ቀሪ ክፉ ማልዳ ለረገፈች ለዚያች ውብ አበባ
አመድ ትቢያ ለብሰን እንዘፍቅ እምባ ማልዳ ለረገፈች ለዚያች ውብ አበባ አመድ ትቢያ ለብሰን እንዘፈቅ እምባ እሷን ለተቀማው ደማቅ ልብሱን ላጣው ለዚህ ምስኪን ጓሮ ሙሾ ባጀብ ይውረድ ይራዘም እሮሮ እያልን ተሰብስበን ሐዘን ስናዋጣ ለሄደው አስበን እንዳይሆኑ ስንሆን ለረገፈው ረግፈን የሟች ዝምታ ግን በምጸት ገረፈን። እንዲህ ይላል ዝምታው የሞቱማ ሞቱ ረገፈን ብለው ተቀጠፍን ብለው ማንንም ላይወቅሱ ማንንም ላይከሱ ቀሪ ግን ብልጥ ነው መጉደሉን አስልቶ ያለቅሳል ለራሱ። የታዳኝ መድኃኒት እኔማ ካዳኞቼ ወንጭፍ አቅሜ ማያድነኝ ሞቼ ሰው የማኖር ምስኪንዬ ወፍ ነኝ። ረግፎ ያደምቀናል ህብራዊ ላባዋ ቢበሉት ያድናል መድህን ነው ስጋዋ። የደሟ ጠብታ ያጥንቷ ሸራፊ ከደዌ ይፈውሳል። እንቁላሏን ቢያቅፈው ያረጀ ይታደሳል። ምናምን እያለ ጀማሪ አዳኝ ሳይቀር ቀስቱን ለኔ ሳለ። ትልቁም ትንሹም ነፍሴን ኢላማ አርጎ አደን ይጀምራል። ፈሪው ተኳሽ እንኳን ዘሬን ገሎ ያድራል። እነሆ በሆነች ድንቅ ቀን በፍተሻ ጥበብ ስሟገት ከነፍሴ ንስር ነህ አልኩና ነገርኩት ለራሴ። ካዳኝህ ላቅ አልኩት ለታዳኝ መንፈሴ መከርኩት። የቀስቱን አመጣጥ በደማቁ እንድታይ ለነፍስህ አውስና የክንፍህን ሲሳይ በነጻነት ብረር ከከፍታው ሰማይ። ሲገርም በንስር መንፈሴ ልቀዝፍ ብነሳ አንዲት ቀስት ወደቀች ግራ ክንፌን ዳብሳ ሌላዋም ከሸፈች መስመሯን ቀልብሳ። ይሄ ኃያል ዳኛ ያዳኝ ታዳኝ ኑሮን በፍትህ ሲያቋቁም ከሟች ጥበብ ሰራው የገዳይን አቅም። የሰላም አክሲዮን ከፊቴ ብጠፊ ሰላሜ መከነ ደሞ ያገኘው ሽለት ሐዘኔ ተነነ። እናም ይሄው ትእዛዝ ይቺ ሰፊ ዓለም ሐዘኗን ምሬቷን አቅልላ እንድትረሳ ሁሉም ሰው እንዳንቺ ከየወዳጁ ሐዘን የድርሻውን ያንሳ። ተወርዋሪ ኮከብ ኩባያ ውስጥ ያለ የናጠጠ ባህር ባንዲት ጠብታው ገጽ እንደሚሞላ ተአምረኛ ብዕር ከቦታው የሰፋ ከሁኔታው በላይ ከደሞዙ በላይ እንዳስገኘ ጥቅም እንዲያ ነው የሚለካው የታሪክ አቅም። ታዲያ ምን ዋጋ አለው ያንተ አይነቱን ፀሐይ ሲያሻው በመቶ ዓመት ሲያሰኘው በሺህ ዓመት ሰስቶ ቢያደምቀው ዓለም ጉልበት አጣ አርፍዶ እየሞቀው። የደስታ ጭካኔ ጌታዬ ያንተ ወዳጅነት ባህሪው የረቀቀው አንድ እውነት ሹክ ብሎኝ ልቤን አስደነቀው። ካንተ የሸሸው ጊዜ የአበባ እርሻዬ በአረም ተወረሰ። የዛፎቼ ሽቶ የአትክልቱ ጠረን ካፈር ተላወሰ። ግንም ባልወጣኝም አይገርምም ሐዘኔ ጭንቀቴ ቁዘማ ድብርቴ ተራ ሳይጠብቁ እልፍኜን ጓዳዬን በጥድፍ ያለቀቁ። ኧረ ምንድነው ነገሩ የአበቦቼን ውበት አረም እየበላው እንዴት ነው መንፈሴ በእንባ ማይሞላው እያልኩኝ ስጠይቅ በሙግት ስፈታ ሁለት መልኩን ይዞ ያሾፋል ደስታ። መልክ አንድ የደስታ ውበቱ የአበቦችህን ምት በሳቅ መሸኘቱ። መልክ ሁለት የደስታ ክፋቱ አበባህን ገሎ እንጨፍር ማለቱ። ሔዋ ጌታዬ ካንተ ደጅ ርቀው የዘሯት ደስታ ሳሎን ታደምቃለች ጓሮም ባረም ሞልታ። ጎምዛዛ ግጥም በተለይ ለሀገሬ ትርጉም እያዛባ ቃል እያናናቀ ፍቺ እያጣረሰ ከበሽታ ሁሉ የድሃ ኩርፊያ ነው ሀገር ያፈረሰ። እናንተ ብልሆች ተስፋ የሚሸት እቅድ ስታቅዱ ንቁ ፍኩ እንዲሆን የለውጥ መንገዱ ካኮረፈ ድሃ ሐሳብ አትውሰዱ። አድሎ ነው እንዴ ጨለማን ጠብቃ ልሸሸግሽ ስትል
ብርሃኑ አጋለጣት ልክ እንዳብሬው አትል። ልሳኔን ብሰውር ዝምታ ተውሼ ከነፋስ ተዛምዶ ወዴት እንደመሸኩ ነገረኝ ትንፋሼ። ጉድ እኮ ነው አንቺዬ እባቡን ጉንዳኑን አይጥ ሸረሪቱን ጎጆ እያስቀለሰ እንዲህ ሲያቀናጣው በምን ስሌት ይሆን ካንቺ መደበቂያ ለኔ ጥግ የሚያጣው። የእንባ ፈውስ የአንድ ወገን አፍቃሪ ቁርጡን ያላወቀ ሸርፈሹ ምን ነው አላለቀ። ለካዚ አፍቃሪ ልብ በመገፋቱ ልክ በረገጡት መጠን ሐዘን እንዳይገባው ስለት እንዳየው ግንድ ሁለት ነው እንባው። አንዱ ከሄደው ጋር ሄዶ እንደፈሰሰ ያልቃል፣ ሌላው ከቀሪው ጋር ቀርቶ ቁስሉን ያደርቃል። አቤት ስንቱ አፍቃሪ ስንት ጊዜ ሞቶ ስንት ጊዜ ኖረ፣ በተረፈው እንባ ቁስሉን እየሻረ። የአይናማው ጸሎት ቆራጭ ፈላጭ አይኔ አጥር ሳይገድበው ቃል ሳያሳስበው ድንበር እየጣሰ የሰው ሐቅ ይቀጥፋል። ልቤ ግን ምስኪኑ እንባ ያጠቀሰ ስህተቱን ይጽፋል። ቆራጭ ፈላጭ አይኔ ከሰው ጅረት ወርዶ ፌሽታ በተራጨ ግዞተኛው ልቤ በጸጸት ተቀጨጨ። እህስ የግርግር ውበት በአይን አቅም ሲለካ የልባችን ፍሬ ደርቆ ያድራለካ። በል አስወንጭፈዋ በንስሐ ቀስትህ ብሌኔን ጨርቁሰው የአይኔን ብርሃን ወደ ልቤ አፍሰው። አዎ በንስሐ ሰዓት የአይኔ ሻማ ቀልጣ ማየት የሰወራት ልቤ ነጻ ትውጣ። ሩሚ የናፍቆት መንገደኛ። በብዛት እንግሊዘኛ ተናጋሪዎቹ ናቸው ሩሚ የሚሉት። ጃላል አድ ዲን ሙሐመድ ባልካሂ ሩሚ ይሉታል ፋርሶቹ። ምድረ ፐርሺያን እንደሱ ያካለለ በተለይ በአካል የሱፊ ጸሐፊና የሃይማኖት መምህር ማግኘት ይከብዳል። በአውሮፓና በአሜሪካ እንግሊዘኛ ተናጋሪዎቹ ዘንድ እሱ ያለው ዕውቅናም ከሌሎች የፋርሳቻዎቹ የበለጠ ነው። በዛሬቱ ጃኪስታን በ1207 ተወልዶ 66 ዓመታትን ኖሮ ኮንያ ቱርክ ውስጥ አርፏል። አባትየው በሃይማኖታዊ ዕውቀታቸው የተከበሩና የዘርዘራቸው ሳይቀር የምሁራን ስልጣኖች በሚል ቅጽል የሚጠሩ እስከ 10,000 ምዕመን የሚያስተዳድሩ ሊቅ ነበሩ። በሳቸው እግር ነው ሩሚ የተተካው። ሁለት ትልልቅ አጋጣሚዎች የሩሚን ሕይወት ተንትነው ያስረዳሉ ተብለው በደማቁ ተቀምጠዋል። እንዳፈ ታሪክም እንደ ተጨባጭ እውነትም የሚወሱ ናቸው። የመጀመሪያው የአታር ወደ ሩሚ ሕይወት መምጣት ነው። በዘመኑ ከታላላቆቹ የፋርስ ገጣሚያንና የሃይማኖት መምህራን ዋናው የነበረው ፋርዱዲን አታር ሩሚን አገኘው። ከማግኘትም አልፎ ሂላሂናማን በስጦታ ሰጠው። አዎ በስጦታ ጎበዝ፣ ቀላል ስጦታ እንዳይመስለን። ሂላሂናማ እኮ የፈጣሪ መጽሐፍ ማለት ነው። የራሱ የአታር ነበር። ቅዳሴ በሚላቸው ቀናቱ ከፈጣሪው ጋር ያወራቸውን፣ ከሰዋዊ ማዕረጉ ጋር በፍቅር የተወያያቸውን፣ በመንፈሳዊ መገለጡ ያያቸውን ሐሳቦች፣ በጥያቄ የተፋጠጣቸውን ፍልስፍናዊ ሐሳቦች በክብር ያሰፈረበት ጥራዙ ነበር ሂላሂናማ። እነሆ የሐሳብን ልቀት፣ የቋንቋን ጉልበት፣ የቃላትን ኃይልና ተግባር በጥቅሉ ግጥምና ገጣሚነትን ወደ ሩሚ ነፍስ ያዘለቀው ይኸው የአታር ስጦታ ነው ይባላል። ሁለተኛው የሩሚን ሕይወት ቀያሪ አጋጣሚም የተከሰተው በሰው በኩል ነው። ሊያውም በዘመኑ የፈጣሪ ሰው እየተባለ በሚጠራው ሸምስ ታብሪዝ በኩል ነዋ። ረዘም ያለ ሰዓት በወሰደው ስብሰባቸው መሃል ሩሚ ይለፍልህ ሲለው በአንዲት ጉዳይ ላይ ከታብሪዝ ጋር ሙግት ገጠመ። የትምህርቴ ዋና ምንጭ እንደ ጅረት የሚፈሰው ከቀደምቶቼ አስተምህሮት ነው አለ ሩሚ። ታብሪዝ ብስጭት ብሎ ከአደባባይ ወደ ተሰበሰቡት ተማሪዎች ሩሚን እየጎተተ ወሰደውና
የአባቱን የተከበረ ቅዱስ ማስታወሻ ሳይቀር ወደ ወንዝ ወረወረበት። ሩሚ አሉኝ የሚላቸውን ቅርሶች በሙሉ ከወንዙ ጣላቸው። እስቲ አሁን እንኳን ያነበብከውን ለመኖር ሞክር፣ ቢያንስ ያነበብከው ላይ የራስህን ጨምርበት። የታብሪዝ የመጨረሻ ንግግር ነበር። እስካሁን ስማር የነበረው እንደ ፈጣሪ ነው፣ አሁን ግን ራሴን ሰዎች መሃል አገኘሁት አለ ሩሚ ከታብሪዝ ንግግር በኋላ። ጥበብን ለገለጠለት ወዳጁ ታብሪዝ ታላቅ ፍቅርና አክብሮት ነበረው ይባላል። 4 ዓመታት በሚገርም ጓደኝነት ተጣምረዋል። ከሩሚ ተማሪዎች በተለይም ከልጁ ወይንም ከሩሚ ጋር ስምምነት ያልነበረው ታብሪዝ ግን አድራሻውን ሳይናገር በድንገት ተሰወረ። ሞቷል፣ ተገሏል የሚለው ወሬ የፋርስን ክልል ሲያምስ ሩሚ ቀየውን፣ ትምህርት ቤቱን ትቶ ተሰደደ። ክፉኛ ተሰደደ። ጓደኛውን ፍለጋ፣ መምህሩን ፍለጋ እስከ ደማስቆ ተጓዘ። አቅሙ እስከቻለ ፍቅሩን ፈለገው። የለም። መንፈሱ ሁሌ ያወራኛል ይል ነበር አሉ። የጓደኛውን ሐዘንና ናፍቆት ለመግለጽ የጻፋቸው ከ40,000 በላይ ግጥሞችና የጉዞ ማስታወሻዎች የሩሚን ስም በዘመናዊው የፔርሺያ ስነ ጽሑፍ ታሪክ ላይ በአልማዝ ብዕር ጻፉት። በጓደኛው የሰየማቸው እነዚህ ሥራዎች በአንድ ቅጽ ተጠርዘው የተረጎማቸው እንግሊዛዊ ኮልማን ባርከስ። ሩሚ ታላቅ የሥነ ጽሑፍና የሃይማኖት ሰው ነበር። ክብራችንን አሳይቶናል። የበለጠ እንድንኖር፣ እንድንነቃ፣ ውበታችንን እንድናይ፣ አንዳችን ለአንዳችን እንደ መስታወት እንድናገለግል መንገድ አሳይቶናል ሲል ገልጾታል በመጽሐፉ መግቢያ። የጓደኛውን ናፍቆት በግዙፍ ጥራዝ ለዓለም ካበረከተ በኋላ ቀጣዮቹን 12 ዓመታት በሌላ ታላቅ ሥራ ውስጥ አሳለፋቸው። መንፈሳዊ ግጥሞቹን በ6 ቅጽ አዘጋጀ። መንፈሳዊ አዝማቾች የሚል ስም ሰጥቷቸዋል። የፋርስን ቋንቋ አቅም ለዓለም አሳይቷል። የፋርሲን ቋንቋ አቅም ለዓለም አሳይቷል የሚባልለት ድንቅ ጸሐፊ ነው ሩሚ። ኮንያ ሆይ እስቲ ከቻልሽ ከመቃብሩ ላይ ይህችን የራሱን አባባል በክብር ጻፊያት። እባካችሁ አትጨነቁ። ከፈለጋችሁ በፋርስ ቢያሻችሁ በአረበኛ ብቻ በምትችሉት ቋንቋ ጻፉት። ፍቅር በሁሉም ቋንቋዎች ውስጥ ራሱን የሚገልጥበት ውብ መንገድ አለው። ልብና መስታወት አንዳችም ሳይጨምር አንዳችም ሳይቀንስ በተሰጠው መጠን ለሁሉም ሲመልስ ከትዝታ ገጹ ምንም ሳይጽፍበት መስታወት ብቻ ነው ኑሮን ያወቀበት። ልብ ግን አቃተው። በመጣው ሲደሰት በሄደው ሲከፋ ውለታ ሲደምር ቅያሜ ሲያጣፋ ከሚስጥር ሆድ ዕቃው ነገር ሲያመሰኳ ቀለም አልባ ሆነ ይቅርታችን መልኳ። ያንቺ አቅም ይሄ ቀሽም መንገድ ካለሷ መራመድ አይችልም እያለ ከሷ ውጪ መጓዝ አይችልም እያለ አቅጣጫ ካለሷ አያውቅም እያለ ያለሷ ገደሉን እንቅፋት ድልድዩን አይለይም እያለ በእርምጃዬ መጠን ሐሜት ሲሰፍርልኝ መንገድ ያንቺ እንደሆንሽ ምን ነው ብትነግሪልኝ። የነቃ ሲመክር ውዶቼ ተነሱ ተነሱ ተነሱ፣ በጥያቄ አቅም ነው የሚሰራው መልሱ። ከኮከቦች ርቀት ከባህሮች ስፋት ከአውሎ ነፋስ ጉልበት የተጠነሰሰ የመገለጥ ወኔ ከልቤ ፈሰሰ። ከከፍታዎቼ ከአደባባዮቼ ወስዶ ላይ መልሰኝ፣ ከነፍሴ ተማክሮ ክንፌ ቀሰቀሰኝ። ሰረገላው አይቆም ነጂውም አይተኛ፣ ጥያቄም ይቅርታም ጸጸትም ትዝብትም ይልካል ወደኛ። ተጓዦቼን ሁሉ ምንድን አስተኛቸው፣ እኔ መቆም አላውቀው ወይኔ የረበሽኳቸው ይላል። ረፍት የማያውቀው ፈጣን ሰረገላ መንቃት በማያውቁ ተጓዦች ሲሞላ የመገለጥ ወይን በአፍጢሙ ተደፋ፣ ወራጅ አለ የሚል ተሳፋሪ ጠፋ። ውዶቼ ተነሱ ተነሱ፣ ግለጡ ሐስሱ፣ ከጥያቄ ጅረት በጥራት ፍሰሱ።
ሰፊ ጊዜ ስጡ ክንፍ ከነፍስያ እንዲወሳወሱ። ጎዳናው ሸለቆው ጋራው ሸንተረሩ አዲስ ፊት እንዲያዩ ወራጅ አለ በሉ በየአደባባዩ። ግድ ይላል ሕፃኑ ጥርሱ ሲጠነክር እግሮቹ ሲጠኑ የጠላውን ጥሎ ያሻውን ያነሳል በልኩ ገንብቶ በልኩ ያፈርሳል። ታዲያ እንዲህ ያለ ሲከተል ብርታቱን ሲከተል እድገቱን አጠፋህ ይባላል ቢረሳት ሞግዚቱን። ደረቋ ባቄላ በቀብሩ አፈር ከወዛች በኋላ ከለማች በኋላ ለፀሐይ ተገዛች ለነፋስ ተገዛች መሬቷን ፈንቅላ። እንዲህ ያለች ስታበዛ ዘሯን እግሯ ስር አየችው አሳዳጊ አፈሯን። ልክ እንደ ሕፃኑ እንደ ባቄላዋ ከድገት ሲያላምድህ የሕይወት ጥሪዋ እንዲህ ሲል ያዝሃል በትዝታ ውፍረት ለውጥ እንዳይከሳ በደል ብቻ አይደለም ውለታም ይረሳ። የገዢ ኪሳራ። ይህ ሰፊ ገበያ በመንፈስ ተሞልቶ በፍቅር ሲጣራ ሸማች የሚጋፋው ቅራቅንቦ ተራ። ያ ስንት ነው ይላል ይሄኛውስ ይላል የብልጭልጭ አይነት ያነሳል ይጥላል። ከመንፈስ ገበያ የውበት ጥሬ ዕቃ ሞልቶ ተትረፍርፏል። ሸማች ግን ልብ የለው ለኮልኮሌ ፍቅር ማልዶ ተሰልፏል። ወዴት ነህ አይባል ወዴትም ነው መልሱ ምን በላህ ይሉታል ምንም ልትል ነፍሱ። እንዲያውም ካሰኘው ምን እንደሚፈልግ ፈጽሞ ይዘንጋና ፀሐይ ስጡኝ ብሎ ብቅ ይበል ማምሻውን ሰልፈኛ ነውና ከጨረቃ ቆርሶ ይወስዳል ድርሻውን። የሸማች ሕሊናን መምሰል ከሸፈነው ገበያ መታየት ከመግዛት እኩል ነው። የጠየቀም ገዝቶ የከፈለም ገዝቶ የተላከም ገዝቶ የላከም ሸምቶ እዚያው ይሞታታል ያልሞላ ቅርጫቱን ለአምሳዮቹ ትቶ። ይሄው መጨረሻው ሸማቹ ለገላው የተጨነቀ ገዢው ለብልጭልጭ እየተደነቀ የመንፈስ ከፍታ ተሸርሽሮ አለቀ። ፍቅር ጉልቤው። እኔና አንቺ በጥምር ነፍሳችን አረፍ ስንልበት ጨለማው ወገገ። ፈጣሪ ተርጉሞ ለደስታ ፍቺ አዲስ ቃል ፈለገ። እኔና አንቺ እኮ አበቦቹ ያጅቡናል ፍራፍሬው ይከበናል ሕይወት ምንጯ ሲንቆረቆር ይሰማናል። ወፎቹ እኔና አንቺን አይተው ተቃቅፈው በረሩ ከጨረቃ ታርቀው በምሽት ዘመሩ። ኮከቦቹ ጨረቃ ወለደች እየተባባሉ ከኛ ተጠግተው በብርሃን ተሞሉ። በቀቀኖቹ እንኳን ከጻድቃን ቃል ውጪ መድገም የማይችሉ ከኛ ሳቅ በኋላ ድምጽ ሰማን አሉ። ባክሽ እንዳይገርምሽ በእኛ ሲከፋፈት የምድር ሰማይ በር እንዲህ ቀልቡን ሲሰጥ የአዋፍ የአራዊት ዘር ሁሉን ይሸምታል ፍቅር ሲዘረዘር። የመንበር ሐቅ። አዎ ባሪያው ነኝ እሱ ነው ንጉሴ ባደረገልኝ ልክ በሆነልኝ መጠን ተሰርታለች ነፍሴ። ሰዎች ግን ይላሉ ቅዱስ ነው ለጋስ ነው ቸርነቱ አያልቅም የትኛውም ወረት ቀለሙን አይፍቅም ከእግዚአብሔራችን በታች ከአድባራችን በላይ ንጉሥ የኛ ፀሐይ። እንዴ ምን ነካቸው? እኔ እኮ ነኝ ባሪያው ንጉሴ ነው እሱ በእኔ ትጋት መጠን የምትጸና ነፍሱ። ለዚያ ነው ባሪያነቴን ጥዬ እንደ ሕዝቡ ያልሆንኩ ትእዛዙን አስልቼ ንጉሴን የታዘብኩ። ዘልቃችሁ አታውቁት ዘልቋ ያውቃችሁ ትእዛዝ የጋረደው ስውር ነው መሪያችሁ። ሀገሬ ሆይ የንጉሥሽን ስም ባጀብ ስታደምቂ ፍትሃዊ እንዲሆን አሽከሩን ጠይቂ። ሕዝቡማ ምን ያውቃል ስሜት ነው ፈረሱ በእንዲህ አይነት መንበር ባሪያ ነው ንጉሱ። የአፍቃሪ መስከረም። የአቧራው ተራራ በአበቦቹ ሰገነት የሚወከልበት ድንጋዩ ጠጠሩ ወደ አልማዝ ወደ ዕንቁ የሚቀየርበት የሲኦል ጅረቱ ከገነት እንዲፈስ እያንዳንዷን ግድብ በጽናት የሚያፈርስ ከጥፍጥናም በላይ እንዲሆን የማር ልክ ወደ ቆሻሻ ዓለም ንቦቹን የሚልክ አካልን አርቅቆ ከነፋስ የሚያስታርቅ በመንፈስ የሚያርቅ የሰውነት አቅም ገቶ የሚያስቀረው የሰውነት አቅም ገቶ ማያስቀረው የሰውነት አጥር ችሎ ማይከልለው አፍቃሪም እንደ ወቅት የራሱ ጊዜ አለው። ይቻት የገፋሻት ልቤ
እንዳልማዝ እንደንቁ ከብዳ ልትነሳ ድንጋይ ሰፈር ኖረች አቧራዋን ለብሳ። የውበት ፍርድ ኃያል ሰዓሊ ነኝ፣ ኃያል ቀራጺ ነኝ፣ ኃያል አናጺ ነኝ። ከሰፊው ግዛቴ መዓት ምስል አለኝ፣ መዓት ጣዖት አለኝ። ግና ምን ዋጋ አለው? የግርማሽ ክብደቱ ጥበቤን ከለለው። ያንቺን ውበት አይቶ ጣዖቱ ፈረሰ። ፊትሽ የቆመለት ምናቤ ኮሰሰ፣ ሐሳቤ ረከሰ። ስንት ንድፍ ጭሬ ከመሆን የላቀ ስንት ሐውልት አቁሜ ከሰው የረቀቀ ያንቺ ጣት ቢነካው ላይታይ ወደቀ፣ ላይቃና ደቀቀ። እንደ አሽከርምባ ፈሶ ፈሶ አለቀ። ያ ሁሉ ምርምር ለትውልድ የታጨ ያ ሁሉ የጥበብ ልጅ ለዘመን የታጨ አንቺን ያየለታ እንደ ገልቱ መሬት በለጋነት ጫጨ። ያ ሁሉ አድናቂ ያ ሁሉ መፈቀር ያ ሁሉ መወደድ ብርሃንሽን አቃጥሎ ደባለቀው ካመድ። ፈርሼ ደቅቄ ብትንትን ብዬ ትላንቴን ነገዬን ከስርቻ ጥዬ ከተርታ ምናብ ከሞተ ትዝታ ተስፋ ሳጠነጥን አንዲት ግጥም ቀረች አንቺን የምትመጥን። ጥበበኛ ሁሉ የምናብ ዳርቻው እኔ ነኝ እያለ የሐሳብ ከፍታው በኔ ይብቃ እያለ የውበትን ድንበር ከእብሪት ከከለለ ውበት ትፈርዳለች ታሪክ እንዲረሳው የመጣ የሄደ እንዳያስታውሰው አሻራ አታስቀርም ስታፈራርሰው። እስቲ ጠይቂለት ይሄ ጭንቅላቴ ዓለም የሚለውጥ ብልህ የሚያታልል ሁሉ የሚመኘው ሐሳብ አለኝ ብሎ ኩራት ኩራት ካለው አትጠራጠሪ የሐሳቡ አስኳል አንቺ ነሽ ማለት ነው። ይሄ ድህነቴ ከንቁ የተወደደ ከገበያ የሌለ ገንዘብ የማይገዛው ንብረት አለኝ ብሎ ኩራት ኩራት ካለው አትጠራጠሪ ብቸኛ ንብረቱ አንቺ ነሽ ማለት ነው። ይህ ምንም እኔነት ራሱን ፍለጋ ወደ ነፍሱ ዘምቶ በርካታ ቢጠመቅ የፈካ ገጽ አይቶ ከዚያ ራሴን አገኘው ስኬቴን ጨበጥኩት አቅሜን መዘንኩት በተሰኘ ዜማ ፎክር ፎክር ካለው አትጠራጠሪ የተገኘው ምስል ያንቺ ነው ማለት ነው። እኔ የምልሽ ግን ይሄ ፈጣሪያችን አካል ነፍስያዬን ክብደቴን ቁመቴን ስፋቴን ጥልቀቴን መለያ ቀለሜን የምናብ ዓለሜን አንስቶ ያስረከበሽ ሕልምና እውኔን እስቲ ጠይቂልኝ የት ጥሎኝ ነው እኔን? ሐፊዝ የልብ ድምጽ ለአጠራር እንዲመች እኮ ነው ሐፊዝ የምንለው እንጂ ሙሉ ስሙማ ሐዋጅ ሸምሱዲን ሙሐመድ ሐፊዝ ሽራዚ ይባላል። ደቡባዊቷ የኢራን ከተማ ሺራዝ የተወለደባት ቦታ ነች። እንደ አውሮፓውያን አቆጣጠር በ1390 እንደሞተ የሚስማሙ ብዙዎች ቢሆኑም የተወለደበትን ዓመት ግን በእርግጠኝነት ማወቅ አልተቻለም። ከ1315 እስከ 1317 ከፍም ዝቅም ይላል። ለልብ እጅግ በጣም ቅርብ የሆነ ፍጡር አጋጥሟችሁ ያውቃልን? በጆሮ ብቻ ሊያዳምጡት የሚከብድ በአይን ብቻ አይተው የማይገልጡት በመዳፍ ብቻ የማይዳሰስ አይነት ሰው አጋጥሟችሁ ያውቃል? ሐፊዝ እንዲያ ነው አሉ። ኧረ እንደውም ራሱን የቻለ ልብ ነው ይሉታል። የልብነቱ ማዕረግ የተሸለመው በልጅ ልቦናው በሰራው ተአምር ነው። አዎ ተአምር ብንለው ይሻላል። በጣም ሚጢጢ የሆነ ነው አሉ። አባትየው ቅዱስ ቁርአን ሲቀሩ ይሰማ ነበር። ነገርየው ለካ መስማት ብቻ አልነበረም። ለአፍ መፍቻ የፋሪስ ፊደሎች አእምሮ በሚንተጋተግበት በዚያ ዕድሜው በኃያል ምሳጤ በ14 አይነት መንገዶች ሲቀራ ከሺራዝ አልፎ በፋርስ ተሰማ። ሐፈዘ ይሏል። ይህ ነው እንግዲህ በልብ አነበነበ እንደማለት ነው። ይሄው የሐፊዝ ልቀት በልብ ከመስማት የተገኘ ነውና እሱን በልብ መስማት ግድ ሆነ። አንድ ፍሬ ጎረምሳ ያለ ዳቦ ቤት ተቀጥሮ በሺራዚ ጎዳና ላይ ናባትን አያት አሉ። ያው አሉ ነው መቼም ነገርየው አፈ ታሪክ ነው ገር ነዋ። ናባትን የከተማዋን ቆንጅዬ ሴት ተወዳዳሪ ከሌለው ቁንጅናዋ ጋር አያት። በዕድሜ ትበልጠዋለች እኮ ግን በቃ የልጅነቱን ድንበር ዘሎ ወደቀላት። ያው በናባትዬ በኩል ፍቅርና ውበት የተሰኙ ውድ የምናብ ፍሬዎች ወደ ሐፊዝ ግጥሞች ሰተት ብለው ገቡ።
በክብር። በ60 ዓመቱ ደግሞ ምን አድርጓል ይባላል መሰላችሁ? እዚያው ሽራዚ ውስጥ የሆነች አደባባይ ነገር ፈላልጎ የራሱን ክብ ሰራና ለ40 ቀናት ሱባኤ ገብቻለሁ አለ። ቺላናሺኒ ይለዋል ድርጊቱን። ልክ በ40ኛው ቀን በዘመኑ የሃይማኖት ሊቃውንት ራስ የነበሩትን ዘይን አልአታርን አገኛቸው። ወይን ሰጡት። አዎ ወይን። ከዚያ በኋላ ነው አሉ ከህዋዋዊ ሚስጥሮች ጋር የሚያጣምረውን ወደ ታላላቆቹና ወደ አስፈላጊዎቹ ሚስጥሮች የሚያቀርበውን ውድ ንቃት ኮስሚክ ኮንሽስነስ ሐፊዝ የታደለው። እናሳ ከዚህ በኋላ የወይን ተምሳሌታዊነት ከሐፊዝ ምናብ ሰርክ ቢደምቅ ምን ይገርማል? ምንም። የወይንን ንጽህና እንድታጣጥሙ ለ40 ቀናት ሱባኤ ግቡ ይለናል በየውብ ግጥሞቹ ጣልቃ፣ እኛንም ወይናችንንም። እነሆ በናባት ቁንጅናና ፍቅር እያሳቀቀ በአታር ወይን እያለሳለሰ እናም በተፈጥሯዊ ቅባቱ እያረሰረሰ ግጥምን በኃይል ተኮሳት፣ ሳታዳላ እንድትገድል፣ እንድታቆስል፣ እንድትማርክ። የሰውየውን ድንበር ለመለካት ኢራን ብቻዋን አትበቃም። በመላው የፋርስ ክልል የሐፊዝ ክቡድ ጥራዞች በየቤቱ አሉ። የአውሮፓና የአሜሪካ ቢሮዎች በሐፊዝ ጥበብ ወለል ብለው ተከፍተዋል። አፍጋኒስታንና ታጂኪስታን ለሕፃናት ተማሪዎቻቸው የሐፊዝን ስነ ምግባር ጠገብ ሐሳቦች ጊዜ መድበው ያስተምራሉ። ኮሚኒስቱ እንግሊዝ ለወዳጁ ሌኒን የጻፋቸውን የትግል ደብዳቤዎች በሐፊዝ ሐሳቦች አጠናክሯል። በሃይማኖታዊ ጥላ ስር በእስላማዊ ስብዕና የበሰሉት የሐፊዝ የጥበብ ፍሬዎች የአምልኮን ሃይማኖታዊንም ፖለቲካዊንም ኬላ በፍቅር ተሻግረው የምዕራባውያኑን ቀልብ ተወዳዳሪ በሌለው ዋጋ ገዝተውታል። በሐፊዝ ተጽዕኖ ያልበለጸገን የምዕራባውያንን ዘመነኛ ጸሐፊ ቤት ይቁጠረው። እንግሊዛዊው ገጣሚና ባለቅኔ ራልፍ ወልዶ ኤመርሰን የገጣሚዎች ገጣሚ ብሎታል ዓለም እየሰማው። ውዳሴው በኤመርሰን ብቻ አያበቃም። ለጀርመንና ለአውሮፓ የሥነ ጽሑፍ ምልክት የሆነው ገተ ሐፊዝ በግጥሞቹ የማይካዱ ሐቆችን እንዳይረሱ አድርጎ ነግሮናል ብሏል። ኤመርሰንም የቅድሙ ስላልበቃው ጨመረለት። ምንም ነገር አይፈራም፣ እጅግ በጣም ሩቅ ያያል፣ ያለ ገደብም ያስሳል። እኔ ለሆነው አሊያም ልመለከተው የምመኘው ብቸኛው ሰው የሐፊዝ አይነቱን ነው አለ። ኤድዋርድ ፊትዝ ጀራልድም ደግሞ በቃላት የሚያዜመው ምርጡ ሙዚቀኛ ይለዋል። ሺራዚ ሆይ ማን ያውቃል አንድ ቀን እንቁ ልጅሽ ያረፈበትን ያንን ውብ የመቃብር አጸድ እንጎበኝ ይሆናል። እስከዚያው ለምን የገደል ማሚቶሽ ለዘመናት ከምታስተጋባቸው የልጅሽ ጥቅሶች መካከል ይህችን እንድገምልሽ። ግን ለምን በትህትና አናወራም? ሁላችንም እኮ የፈጣሪ ንግግሮች ነን። የባለመሬት ግፍ። ዛፉ አትክልቱ ለማበብ ቢመኙ ድንበር ሳይጠብቁ በጌቶቻቸው እጅ ለመጥረቢያ በቁ። ትልቅ ትንሹ ዛፍ እስካሻው አጥልቶ የሰው አጥር አልፎ ሊያብብ በወደደ ኮትኳች ዶማ ሰቅሎ መጥረቢያ ወረደ። ደሞ እኮ ይላሉ ማስታቀፍ፣ መገንጠል፣ መጨፍጨፍ፣ መመልመል ከአትክልቱ ይቀዳል የአትክልተኛ አመል። እኔ ደሞ ላለሁ ባለመሬት ሁላ ለግዛቱ ፍቅር ለድንበሩ ክብር ስለት ባፈቀረ መጋዝ ባፈቀረ ጉጠት ባፈቀረ የተሻጋሪ ጣ መርገፍ ሆኖ ቀረ። ውዳሴ ባንቺ የተነሳ በእጥፍ ጨመረ የውበት ሚዛኑ። የፈኩት አበቦች አፍረው ተሸፈኑ፣ እንቡጦች ከምንጩ ደንግጠው መከኑ። ድሮስ ይሄ ሁሉ ውበት ለጨረቃ ሰግዶ ፀሐይን ተማጽኖ ለምኖ ሚፈካ በምን ጉልበቱ ነው ካንቺ የሚለካካ? እኮ በምን ጥበብ እኮ በምን ዘዴ እንኳን የአበቦቹ የፀሐይቱ ምንጭ አንቺ አይደለሽ እንዴ? የለውጥ ጫፍ። አበቦች እርገፉ፣ ተቀነጣጠሱ፣ እንክትክት በሉ፣ መልካችሁ ይረገጥ፣ ከቀለም ተጣሉ። ፍራፍሬ ሁላ ና ተላተ ተጨመቅ፣ ይህችን ዋንጫ ሙላ። እናንተ ኮከቦች ቁልቁል ተወርወሩ፣ ቁጭ ያለን ከቆመው የፍጥፍጥ አጋጩት።
ጥሬውን ከብስል የተኛን ከነቃው ደባልቃችሁ ፍጩት። አንዳንዴ እንዲህ ነው የሕይወት መዶሻ፣ በአዲስ ቅርጽና ይዘት ሊገነባህ ሲሻ ያፈራርሳል እስከ መጨረሻ። ነገ ሲሰራ ወንድሜ ጨንቆሃል፣ ቀፎሃል፣ ፈርተሃል፣ ሰግተሃል። በላንሳ ጽዋህን ሐዘን እስኪ ጨንቀው፣ የቀረህን ፍሬ በወኔ ጨመቀው። ታዲያዋ የጭማቂህ ሙሌት እንዳይበዛ አረፋ፣ ትዝታ የወለደው ነስንስበት ተስፋ። ዕውቀትና አዋቂ ያ ሁሉ የእውቀት ፍሬ የልጅነት ዓለም ዝቆ የሰፈረው፣ ያ ሁሉ የእውቀት ፍሬ የልጅነት ጉጉት አጣፍጦ የፈጠረው ይኑር ምንም አይደል፣ ምኞቶች ያፋፋል፣ በብርሃን ጽንፉ ጨለማን ይገፋል። ግን ልንገርህ አደል እንደኔ የሆንክለት ላይበቅል ይደፋል፣ ላይበላ ይረግፋል። አዎ እንደኔ የሆንክለት ሁሉን ወደ ማወቅ የተቃረብክለት ይሸረክትሃል፣ ይቆራርጥሃል የኩዮችህ ስለት። እውነቴን ነው ምልህ የዚህች ዓለም ቅኔ ግራ ነው ሲፈቱት ይጠብቃል፣ እያንዳንዱ እውነት በውሸት ይጠብቃል። የጣፈንታ ግዞት የመቻልን ውበት ካለመቻል ጫፍ ላይ፣ የመሆንን ውበት ካለመሆን ጫፍ ላይ፣ የብርሃንን አቅም ከጨለማ ጫፍ ላይ ቢያያት ተንጠልጥላ፣ ተስፋ ለብሶተኛ ከጣፈንታ ጥላ። ነገርኩታ የአፍላነት ስንፍና የሕይወት ገጹን ሁሉ በዕድል ቢጠርዘው፣ ፍቃድ ተሰጥቶታል የዕድሜ ክፉ አሻራ ገልጦ እንዲሰርዘው። እሱቴ መች አምኖ ሊሰማኝ፣ በንቀት ምንተፋ የቀን ሐቄን ቀማኝ። በችኮላ ቀመር በችልታ ግርዶሽ መንገዱን ከልሎ ተፈላሰፈብኝ ከጥቁር በኋላ ቀለም የለም ብሎ። ይሄው አሳዩልኝ ዕድሜ ከቀለሙ እየተዋሃደ ጥቁር ጸጉሬ ነጭ እንደወለደ። ጠላት መለየት አትርሳ የማለዳው አየር መታደስ ያዘለው፣ ሳይደክም የሚከንፈው ወደ አበቦችህ ነው። የንቀት ግድግዳ የጥላቻ ጥላ ገፍቶ ካልከለለው፣ እያንዳንዱ ውበት የራሱ አሽከር አለው። ይኮተኩተዋል፣ ያጥረዋል፣ ያፈካው፣ ይሟገትለታል ቀጣፊ ሲነካው። እንዳንተ ያለው አሽከር ግን ከፀሐይቱ ጋር እልህ የተጋባ፣ ከየንፋሱ አይነት ከውሃው ካፈሩ እልህ የተጋባ፣ ከውበት መደቡ መጠውለግ አረባ። እንዳንተ ያለው አሽከር ከፀሐይ ተኳርፎ ካየሩ ተጣልቶ፣ ከሐይቁ ሸሽቶ ከወንዙ ሸፍቶ፣ ጫካውን ባህሩን በጥላቻ ባየ፣ ስንቱን ቡጥ መሰለህ ከውበት የተለየ። በል አንተ ቡክን አሽከር ዜማውን አትሰባብር ከቅኝቱ ግባ፣ በፀሐይ ቄም ይዘህ አትትከል አበባ። ለዋና አፍቃሪዎች ከእንዲህ ያለው ውበት ከተብለጨለጨ፣ ከእውነቱ የሚያራርቅ ብርሃን እያጋጨ፣ ምስል ከሚያዛባ ጨረራ እየረጨ፣ ይገኝ ይሆን ብለህ የሚጨበጥ ተስፋ፣ አትድከም አትድከም በከንቱ አትልፋ። ከእንዲህ ያለው ውበት ከተብለጨለጨ፣ ከእውነቱ የሚያራርቅ ብርሃን እያጋጨ፣ ምስል ከሚያዛባ ጨረራ እየረጨ፣ ይገኝ ይሆን ብለህ የሚጨበጥ ተስፋ፣ አትድከም አትድከም በከንቱ አትልፋ። ይልቅ ጠጋ ብለህ ብልጭልጯን ግፈፍ ጌጣጌጧን ጣለው፣ ያኔ ልቧ ይታየሃል ከነጠፈው ጡቷ የተንጠለጠለው። ከነፍስነት ርቆ ልብ እንደ ጡት ደርቆ፣ ኤው በአጥበርባሪ ብርሃን መድመቅ የተመቸው፣ መፈቀር የረሳ ማፍቀር የሰለቸው። አየኸው ይሄ ልብ ማለት ንጹሕ ከሚመስል ተንኮለኛ ባህር እንደበቀለ አለት፣ ቀዘፋ አቅልሎ ዋናህን አጥፍቶ፣ ቀዘፋ አቅልሎ ዋናህን አጣፍጦ፣ ላቋርጥህ ስትለው ይገላል ፈጥፍጦ።